እኔ ልቀየር እንጂ ሁኔታዎቼ ይቀየራሉ ብለህ እመን። ለራስህ አንተ ከማንም እንደማታንስ ንገረው። ለራስህ ያለው አንተ ብቻ እንጂ ሌላ ማንም እንደሌለ ደጋግመህ ንገረው። ዛሬ በዚህ ቪዲዮ ላይ ሕይወታችን እንዳይለወጥ አስረው የያዙን 6 ሰንሰለቶችን በጥልቀት ተመልክተን ዳግም እንዳያስሩን በጣጥሰን እንጥላቸዋለን። ሕይወታችን በአዲስ መንፈስ ለመለወጥ ወደ ናፈቅነው ከፍታ እንድንወጣ ቪዲዮን እስከ መጨረሻው ተከታተሉ። ብዙ ታተርፉበታላችሁ። ቻናሉን ለመደገፍ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ጀምሩት። ሕይወትህን እንዳይለወጥ አስረው የያዙ 5 ሰንሰለቶች። ማይስልስ ማይኖር ሪሊዚንግ ዮር ፖቴንሻል በሚለው መጽሐፉ ላይ የሰው ልጅ የለውጡን አብዮታዊ ፍንዳታ ከራሱ ሲጀምር ነው እውነተኛ ለውጥ የሚመጣው ይለናል። ስብዓት ገብረ እግዚአብሔር ደግሞ አንተ ሀገር ላይ አብዮታዊ ፍንዳታ ማስነሳት ባትችል ራስ ላይ ካስነሳ ትልቅ ለውጥ ይፈጠራል ይለናል። ራስህን በጥልቀት ፈትሸህ አብዮቱን ራስ ላይ ካላስጀመርክ ሕይወት ከባድ ይሆንብሃል። በትናንሽ ተግባሮች የነገር ራዕይን አልመህ ካልጀመርክ፣ መሳሳትን ካልፈራህ፣ እመነኝ ወገኔ ነገ ራስን የስኬት ጫፍ ላይ ደርሶ ታገኘዋለህ። ወዳጄ ትልቅ ፎቅ ትልቅና ያማረ የሆነው ቅድሚያ ፕላኑ ብቻ ስለሚያምር አይደለም፣ ይልቁም በጥልቀት ተቆፍሮ በጽኑ መሰረት ላይ ስለተመሰረተና ግንባታው በጥራት ስለተጀመረ ነው። ስለዚህ የራስህን የለውጥ ደውል። ሳትለወጥ ዋጋ ያስከፈለህን፣ አንገት ያስደፋህን አለመለወጥህን ድል ነስተህ በስኬትህ ጫፍ ላይ ውጣ። ሕይወታችን እንዳይለወጥ አስረው ከያዙት ሰንሰለቶች መካከል አንደኛ፣ ሕልምህን የምትሄድበትን አለማወቅ። የምትሄድበትን ቦታ ካላወቅ መንገድ ሁሉ የሚያደርስ ይመስልህና ትሳሳታለህ። እውነት ነው። ሕልም ግን ማንም እየተነሳ እንደዚህ አድርግ ብሎ አንተን የሚነግር ነገር አይደለም። ትልቁ ሕልም የሚጀምረው በሰው ግፊት ሳይሆን በአንተ ፍላጎት፣ በውስጥ ባለው ጥልቅ መሻት ነው። አሁን ጀምረህ ሕልምህን ማሳደድ ካልጀመርክ የሆነ ጊዜ ብቅ የሚል ኦቨርናይት የሚከሰት ተአምረኛ ነገር አይደለም። አሁን ጀምረህ አልመው፣ ራስህን አዳምጠው። ሕልምህን ካላወቅ ልፋትህ ሁሉ መና ይቀር። ሁለተኛ፣ ሕይወትህ እንዳይለወጥ ያሰረህ ሰንሰለት። በዲሲፕሊን አለመኖር። ዲሲፕሊን የሌለው ሰው መሆን ነው። ለጊዜያዊ ደስታ ብለህ የነገን ሕይወት የሚያበላሽ ውሳኔ አትወስን። ዲሲፕሊን የሌለው ሰው የስሜቱ ባሪያ ነው። መስራት ያለብህን የሚለውጥህን አንድ እርምጃ ከፍ አድርጎ ወደ ስኬት የሚያደርስህን ነገር ትተህ ሶሻል ሚዲያ ላይ ስትተራመስ የምትል ከሆነ ወገኔ አንድ ሕግ ለራስህ አስቀምጥ። እኔ የስሜቴ ባሪያ አይደለሁም፣ ዲሲፕሊን አለኝ ብለህ ለራስህ ንገረው። ነገ በትልቅ ኃላፊነት ውስጥ ስትገባ ዲሲፕሊን የሌለው ሰው ከሆንክ ካምፓኒን አዘቅት ውስጥ የሚከት ሕይወትንም እንድትጠላ የሚያደርግ ነገር ይፈጠራል። ወንድሜ ዲሲፕሊን ያስፈልጋል። ብዙ የሕይወት ክፍተቶች የተፈጠሩት፣ ብዙ ኋላ ቀር የሆንክበት ምክንያት ዲሲፕሊን ባለመኖሩ ቢሆንስ? ዲሲፕሊን በማጣት ያጣሃቸውን የሕይወት ክፍተቶች፣ የሕይወት ዕድሎች ሁሉ ዛሬ በሕይወት በዲሲፕሊን በመኖር ለራስህ ግብና ራዕይ አስቀምጠህ በመንቀሳቀስ ሕይወትን መለወጥ ትችላለህ። ሶስተኛው እንዳትለወጥ ያሰረ ሰንሰለት ጀምረህ ስለምታቆም ነው። ጀምሮ ማቆምን ስትለማመድ ለነገሮች ያለ የሥራ ጥንካሬ አብሮ ይሸረሸራል። ራስህን ለማሻሻል እየጣርክ እያለ ከስህተት ወደ ነበርክበት ስትመለስ ራስህን አንድ ነገር ጠይቀው።
ለምን ጀመርኩት በል። የመጀመሪያ ራእይህን ደጋግማ አስታውሰው። ሌላ ለማቆም ስታስብ በዚህ ለውጥ ውስጥ የምታገኘውን ክብር፣ ዝናን፣ ሽልማትህን አስብ። ያኔ እንደገና ትበረታለህ። እየለፋህ እየጣርክ መቼ ነው ሰው የሚያከብረኝ አትበል። የአንተ ተግባር ራሱ እንዲናገር ፍቀድለት። ወገኔ፣ ይህች ዓለም ውጤትን እንጂ ጥረትን አትሸልም። መለወጥ የሚሆነው ለውጥ ራሷ ስታጨበጭብል ነው። ምንም ነገር ከጀመርክ ውጤቱን እስክታይ ድረስ ጀምረህ አታቁም። አራተኛው ሕይወትህ እንዳይለወጥ አስሮ ተብትቦ እንዳትንቀሳቀስ ያደረገ ትዕግስት የሌለ ሰው መሆን ነው። ትዕግስት የለህም። ታሪኩ የተፈጸመው በአንድ ግዛት ነው። ሰውየው አንድ ቦታ ወርቅ እንዳለ ይሰማና ወርቁን ለመፈለግ የወርቅ ማሽን ይከራይና ወደ ሥራ ይገባል። ከዛ ትንሽ እንደቆፈረ ይሰለቸውና ቆፈርኩ የለም ብሎ ተስፋ ቆርጦ ትቶ ይወጣል። ሌላ ተረኛ ይገባና ምን እንደተፈጠረ ገምቶ ሁለተኛው ሰውዬ መጀመሪያ ከቆፈረው ሰውዬ 2 እርምጃ ሲቆፍር ወርቁን አገኘ። አስቡ፣ ያ የመጀመሪያው ሰውዬ እንዴት እንደሚቆጨው አስቡ። እንዲህ የምትሰራው ነገር ከከበደህ ካስጠላ የማይሆን መስሎ ሲታየ ለራስ አንድ ነገር ንገረው። ልጨርስ ነው ልለወጥ ነው ብለህ አስብ። ያኔ ትበረታለህ ወገኔ። ሥራ እየሰራህ በምትሰራው ተስፋ አትቁረጥ። አንዳንዴ እኛ ስንጨርስ ፈጣሪ ይጀምራል። ለውጥም በትዕግስት ሲታጀብ የማይለወጥ ጽኑ ለውጥ ይሆናል። አምስተኛ ሕይወትህ እንዳይለወጥ ተብትቦ ያሰረ ሰንሰለት። ኃላፊነትን ለመውሰድ ስለምትፈራ። ቆራጥ ሆነ የምትሞክራቸው ዕድሎች ስኬትን ያስገኙልሃል። መሳሳት ፈርተህ መለወጥን ፈልገህ፣ መሞከርን ፈርተህ መለወጥን ፈልገህ እንዴት ይሆናል? መሳሳትን ስትፈራ መለወጥን ታቆማለህ። በምንም ሁኔታ ውስጥ ተስፋ ቆርጠህ ዛሬን አላቆም፣ ነገ ያንተ ነው። በምንም አይነት ሁኔታ ውስጥ ኃላፊነትን 100% ለመውሰድ አትፍራ። ስድስተኛውና የመጨረሻው ሰንሰለት፣ በትናንሽ ስኬቶች ስለማታመሰግን። በትናንሽ ስኬቶች ስትደሰት የነገህን ራዕይ በትልቁ ማሳካት ትችላለህ። በትንሹ ስታመሰግን አንተ ያላየኸው ያልሰማኸው ሌላ ማመስገኛ ይጨመርልሃል። አንተ ራስህን ለውጠህ ዛሬ በአዲስ ሕይወት ልምምድ ውስጥ ነህ ወገኔ። አንተ ያለፍከውን መከራ አልፈው ስኬታቸውና ደስታቸውን ማጣጣም ያልቻሉ ብዙ አሉ። ወንድሜ፣ እኔን ቀላል ሰው አድርጋችሁኛል እኔ እኮ ማለት ብለህ ስለ ራስህ ጠንካራ ጎን ለወዳጆች ነገራቸው፣ ለራስህ ሸልመው። ያኔ ከመጀመሪያው ስኬቶች የበለጠ አሪፍ ስኬት ታገኛለህ። እውነተኛ ለውጥን ማስቀጠል ትችላለህ። ወዳጆቼ፣ ለዛሬ ሕይወታችን እንዳይለወጥ አስረው ተብትበው እኛን ያሸነፉን ሰንሰለቶች እነዚህ ነበሩ። ከዚህ በኋላ እነዚህን ሰንሰለቶች በሕይወትህ በጣጥሰህ አዲስ ማንነትን ገንብተህ በሕይወትህ ከፍ ወዳለ ደረጃ መውጣት ትችላለህ። በትናንት ሰንሰለት አትታሰሩ። በሕይወት ሳለን ምንም ነገር ማድረግ የማንችልባቸው 2 ቀናቶች አሉ። አንደኛው ነገ፣ ሁለተኛው ደግሞ ትናንት። ይህ ማለት ሁሉም ነገሮች የሚተገበሩት ዛሬና ዛሬ ብቻ ነው። ነገን እያሳደዱ መኖርን የመሰለ ብክነት የለም። በትናንት እየተቆጩ እንደመኖር ሲቃይ የለም። ለዓመታት አንድ ቦታ ነው ያላችሁት። ለምን ይመስላችኋል? ስብዕናችሁ የማይሻሻለው፣ ማንነታችሁ የማያድገው፣ ገበያችሁ የማይጨምረው፣ ሕይወታችሁ ትርጉም ያጣው ለምን ይመስላችኋል? ምክንያቱ አንድ ነው። የዛሬ ሰው አይደላችሁ። ለዘመናት ዛሬን እየዘለላችሁ ዛሬ ላይ ደርሳችኋል። ለዓመታት ለነገ እያቀዳችሁ ዛሬን ከተግባር ነፃ አድርጋችኋል። ለረጅም ጊዜ ዛሬያችሁ ትናንት እስኪሆን ጠብቃችኋል። ነገር ይህን እውነት እንዳትረሱ። ሕይወት ዛሬ ብቻ ነች።
ዝናብ ሆነ መንገድ ተዘጋ የሚያነቃችሁ የለም። የሚያግዛችሁ ታጣ፣ ደበራችሁ፣ አቅም አነሳችሁ፣ ስሜታችሁ ተጎዳ፣ ጭንቀታችሁ በበዛባችሁ ቁጥር ዋጋችሁ አነሰ። ዛሬን እንደ ዛሬ ካልኖራችሁት ምንም ትርጉም የለውም። ብዙ ነገር ሲያመልጣችሁ ተመልከታችኋል። ባለመዘጋጀታችሁ ብቻ ብዙ ነገር አጣችኋል። እድሎች ተመቻችተው ስትጠሩ ለብዙ ጊዜ ምክንያት ደርድራችሁ ቀርታችኋል። ራሳችሁን መርምሩ። አዎ የመቼ ሰው ናችሁ? የትናንት፣ የነገ ወይስ የዛሬ? የቅድም፣ የበኋላ ወይስ ያሁን? ያሰባችሁትን ለማድረግ መቼ ይመቻችኋል? የመረጣችሁትን ሰው ለመሆን መቼ ትመርጣላችሁ? መቼ ላይ ተገኝታችሁ መቼ ማትረፍ ትመርጣላችሁ? ከሐሳባችሁ ብዛት የተነሳ እቅድ በእቅድ የምትሆኑበት ወቅት ይኖራል። እቅድ ብቻውን ግን ትርፍ የለውም። የዛሬ ሰዎች ሁሌም ተሸላሚዎች ናቸው። ሽልማታቸው ምናልባትም ዛሬውን በእጃቸው ይገባ ይሆናል። ካልሆነም ነገ ወይም ከነገ በኋላ ባሉ መጪዎች ቀናቶች በእርግጥ ይሸለማሉ፣ ከዛሬያቸውም ያተርፋሉ። በእቅድ እንደመኖር ሕይወትን ቀላልና ምቹ የሚያደርግ ነገር የለም። ለእያንዳንዱ ቀን እቅድ ሲኖራችሁ የዛሬ የተደራረበ ተግባር አይኖርባችሁም። ምንም ነገር ዛሬ እንደ ነገሩ ተሰርቶ እንዲያልቅ አትገደዱም። ጭንቀትና ድብርት በየትኛውም መንገድ አያገኛችሁም። የተመጠነ ቀን፣ የተመጠነ ውሎ፣ የተመጠነ ሕይወት መገለጫችሁ ይሆናል። አስባችሁት የማታውቁት ሕይወት በአንድ ቀን አይመጣም። አብዝታችሁ የተመኛችሁት ደረጃ ላይ የሆነ ጊዜ አትደርሱ። የሁሉም ምኞታችሁና እንቆቅልሽን የሚፈታው ዛሬን አሁን የምታደርጉት ነገር ነው። አዎ ወዳጄ፣ ግብ ባበዛ ሰጣ ገባ ውስጥም በገባ አይደለም፣ በተጣደፈ አይደለም። ሁሉም ነገር ስርዓት አለው። ዛሬን እየዘለሉ ለነገ ማቀድ ዋጋው እጅግ ከባድ ነው። በእጅ ላይ ያለ ወርቅ ልክ እንደ መዳብ ይቆጠራል መባሉ የዛሬን ወርቅነት ሳይረዱ ዛሬን በዋዛ በፈዛዛ ለሚያሳልፉትም ጭምር ነው። ምንም ነገር በእጃችን ስለሆነ ብቻ ርካሽ ከሆነ ዋጋው የሚገባን ጊዜው መርፈዱ አይቀርም። እንደ ዛሬ ሰው ኑር፣ እንዳሁን ሰው ተመላለስ። ለእያንዳንዱ የህይወት ቅጽበትህ ምክንያት ፈልግላቸው። ስላጣ አንገትን አትድፋ፣ ስላለህም ደረትን አትንፋ። ያጡ ያገኛሉ፣ ያገኙ የሚያጡበት ወቅት ይኖራል። ማንም ሁሌም ተመሳሳይ ቀን አያሳልፍም። ማንም ዘመኑ ሙሉ በተመሳሳይ መንገድ ህይወቱን አይመራ። መውጣት፣ መውረድ፣ ማግኘት፣ ማጣት፣ መወደድ፣ መጠላት በሰው ህይወት ይፈራርቃሉ። ጊዜያቸውን ጠብቀው ከሚመጡትም ቅጽበቶች መካከል አንዱና ዋናው ነው። ዛሬን ተማር፣ ዛሬን ተፈተን፣ ዛሬን ውደቅ፣ ዛሬን ራስህን መዝን። ለመጪዎቹ ጊዜያትም ዛሬውኑ ራስህን ማዘጋጀት ጀምር። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የቀረብኩት ይህን ይመስላል። የአየር ሁኔታውን መቀየር አትችልም፣ ነገር ግን አለባበስህን መቀየር ትችላለህ። ችግሮችን ማስቀረት አትችልም፣ ነገር ግን ራስን ማበርታት ትችላለህ። ጊዜውን ማስተካከል አትችልም፣ ነገር ግን ከጊዜው ጋር መራመድ ትችላለህ። በአንዴ ተነስተ መንግስት መቀየር፣ አሰራሩን ማሻሻል አትችልም፣ ነገር ግን ራስን በፈለግከው መንገድ መገንባትና ማሻሻል ትችላለህ። ከአቅም በላይ የሆኑ የማንቆጣጠራቸው በእነርሱ ላይ ስልጣን የሌለን እኛ ሳንሆን እነርሱ የሚመሩን ምድራዊ ጌቶችና በእግዚአብሔር ፍቃድ የሚዘወሩ ነገሮች እንዳሉ ማሰብ ተገቢ ነው። ከዚህም አንጻር በእነርሱ ከማማረርና ከመናደድ ይልቅ ራሳችንን መመልከት ይኖርብናል። እውነት ነው፣ ሕይወት ከባድ ነች። የክብደቷም ልክ ግን ሚዛኑ በእኛ እጅ ላይ ነው። ሁሉም ነገር ይቻላል ሲባል በሰው አቅምና ዕውቀት የሚገደም መሆኑን መረዳት ተገቢ ነው። ወዳጄ፣ ቀላሉን መመኘት አቁመህ ለከባዱ መዘጋጀት ስትጀምር፣ ምቾትህን አቁመህ በማይመች ሁኔታዎች ውስጥ ራስህን ለማመቻቸት ስትጥር፣ ከሚታየውና ከሚሰማው በላይ በራስህ ተስፋ ከተመራህ፣ የአምላክን ፍቃድ ከጠበቅ፣ በእርግጥም ትችላለህ፣ ትቀየራለህ፣ ታደርጋለህ። ሐሳብና ምኞት ሁሉ ገደብ አላቸው። ከገደባቸው የማለፍ አቅሙ ግን ይኖርሃል። ማውጣት፣ ማውረዱ፣ ማሰብ፣ ማሰላሰሉ አይቀርልህምና ማድረግ ስለምትችለው ነገር ብታስብ
መቀየር ስለምትችለው ነገር ብታሰላስል ደግሞ ብዙ ነገሮችን የመቀየር እድሉም አቅሙም ይኖራል። ከቢሆን ኑሮ ሐሳብ ተላቀ፣ ከቅዠት ተላቀ፣ ከማይሆኑ ሐሳቦች ወጥተ ከአቅም በላይ የሆኑ ነገሮች ላይ ማተኮርን አቁመ ነፃ ፍቃድ ባለህ በራስህ በገዛ ፍላጎትና ምርጫ የተገደበውን ሕይወትህን መለወጥ ትችላለህ። ማንም የተሰጠው የተለየ ክህሎት አለ። የክህሎት ውጤት ግን በራሱ ውሳኔና ተግባር ላይ የተመሰረተ። ልክን አውቆ መኖር፣ እንደ አቅም መራመድ፣ የሚችሉት ላይ ማተኮር ትልቅ ስጦታ ነው። ምንም ማድረግ አልችልም ከማለታችሁ በፊት የምትችሉትን ሁሉ ስለማድረጋችሁ መጀመሪያ እርግጠኛ ሁኑ። ነገሮች ከአቅማችሁ በላይ መሆናቸውን የምታውቁበት ብቸኛ መንገድ ሙከራችሁን ስታዩ ብቻ ነው። እጁን አጣጥፎ ተቀምጦ ከሕይወት ክብደት ማምለጥ አይቻልም። ንግግርን ችላ ብሎ ለመግባባት ዝግጁ ሳይሆን ቀርቶ የሰመረ የፍቅር ሕይወት መመስረት አይቻልም። ራስን ገድቦ ማንነትን አሳንሶ ራስን ወደ ኋላ እየገፉ ለውጤት መብቃትና ራስን ማሻሻል አይቻልም። ከአቅም ጋር የሚሄድ ምርጫህን ምረጥ። በመረጥከው ምርጫ ደስተኛ ስለመሆንም እርግጠኛ ሁን። ባሰብከው ሰዓት ያሰብከው ስፍራ እንደሚያደርስህም ተማመነበት። ያን ከፍታ ላይ ስትወጣ ደግሞ አንተ ሳትሆን ድልህ ይናገር። ምክንያቱም ቋንቋ አለው። የአሸናፊነት ቋንቋ ንግግር አለ። የድል አድራጊነት ንግግር አቋም አለ። ዋጋ የመክፈል አቋም መስዋዕትነት አለ። ለታላቅነት የሚከፈል መስዋዕትነት ራስህን መስጠት ይኖርብሃል። ሕይወትን ለማሸነፍ ብቸኝነት አለ። ራስን ለማብቃት የሚበቃ ብቸኝነት። ትኩረትህን የድል ጽዋ ላይ ስታደርግ፣ ሐሳብህን መሰብሰብ ስትችል፣ ስሜትህን ስትቆጣጠር፣ ሐሳብህን ስትሰበስብ፣ ራስን ስትገዛ ማብቃት ያለበት ነገር ሁሉ ያበቃል። አሸናፊነትህ ወደ ራስህ ይመጣል። ድልህ ከእጅህ ይገባል። ስኬትህ በየጊዜው ይጨምራል። ያለማቋረጥ የምትለማመደው ውጤቱን ስለምታውቅ ነው። ብቻህን የምትታገለው የትግል ምክንያት ስለገባህ ነው። በውጥነት የምትቆጥረው ዓላማ ስለገባህ ነው። የተሰበረው ልብህ በአሸናፊነትህ ይቃናል። ተስፋ በማጣት የተረበሸው ልብህ በድል አድራጊነት እንደገና ይሞላል። በስንፍና የታጠረው ስሜትህ በውጤትህ ይነቃቃል። አየህ ጀግናዬ፣ ድልህ ይናገር ስለህ፣ አሸናፊነትህ ይመስክር ስለህ፣ ውጤትህ በጉልህ ያወራ ስለህ፣ ከውጤት በላይ ምንም ማሳያ ስለሌለ ዓይንህን ስኬት ላይ አድርግ። ልብህን ለዓላማ አስገዛ። መንፈስህን በአምላክ ቃል ጠግ። ውስጥህን በሚያናጉ ቃላት ራስን መካከለኝነትህ የሚያበቃው ትኩረትን መቆጣጠር ስትጀምር፣ ለራስ የምትሰጠው ቦታ የሚቀየረው ብቸኛ ደስተኛ መሆን ስትጀምር፣ ለስኬትህ የምትቀርበው በማንነትህ የምትኮረው፣ ዓለምህን የምትቀይረው የምትረታው፣ ራስህን የምታኮረው ለራስ የገባውን ቃል ስታከብር፣ የራስህን ምስጢር ለማንም የመናገር ግዴታም የለብህም። የተዘጋብህን በር ለማስከፈት አላስፈላጊ ሰጣ ገባ ውስጥ መግባት አይኖርብህም። የምትሰማው፣ የምታነበው፣ የምትከተለው እያንዳንዱ ነገር አንድም የውድቀት ምክንያት አሊያም የስኬት መንስኤ የመሆን አቅም አለ። ወንድሜ፣ ዕውቀት ይኖር ይሆናል። ዕውቀት ግን ምን አተረፈልህ? ጥበበኛ እንደሆንክ ልታስብ ትችላለህ። ነገር ግን ጥበብን በምን ገለጽከው? ጥሩ ተናጋሪ ልትሆን ትችላለህ። ነገር ግን የምትናገረው ምንድን ነው? በሥራ ታታሪ ነህ? ተነሳሽነትህ ከፍተኛ ነው? ንቃትህ የላቀ ነው? ታታሪነትህ የተለየ ነው? ነገር ግን ይህ ሁሉ ጥራትህ፣ ይህ ሁሉ ጥንካሬ ውጤት ካላመጣልህ፣ ለፍሬ ካላበቃህ ትርፉ ምንድን? ስኬትህ የውጤታማነት ጉዳይ እንደሆነ አስታውስ። ስኬትህ አንድ አፍታ ተጀምሮ በአንድ ጀንበር የሚቋጭ አጭር ጉዞ ሳይሆን ወጥነት ያለው የማራቶን ሩጫ መሆኑን ተረዳ፣ ተገንዘብ። የምር ድልህን ትፈልገዋለህ?
የምር አሁን ካለህበት ማንነት መውጣት ትፈልጋለህ? እንግዲያውስ ስለ እርሱ መናገርን አቁምና ራሱ ድልህ እንዲናገር አድርግ። ራሱ በማሸነፍ ድሉን የሚቀናጅ ሰው ሆነ። ያኔ በስኬት ከፍታ ላይ እንደገና ትወጣለህ። በ21 ቀን ራስን የመቀየር ቻሌንጅ how to reprogram yourself for success። በዚህ ቪዲዮ ራሳችንን በ21 ቀን ውስጥ እንዴት መቀየር እንደምንችል እንመለከታለን። ከእናንተ የሚጠበቀው ይህን ቪዲዮ ላይክ አድርጋችሁ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቪዲዮውን እስከ መጨረሻ መመልከት ነው። በእርግጥም ተተርፉበታላችሁ። ይህ የእናንተ ምርጥ ቻናል ኢንስፓየር ጀነሬሽን ነው። አመሰግናለሁ። ወደ ቪዲዮ። ከተወለድንበት ጊዜ ጀምሮ አይምሯችን፣ ማንነታችን ፕሮግራም እየተደረገ ሰዎች ያሻቸው ሲጭኑብን ነው የደረስነው። ለዚህም ፕሮግራመብል ሆነናል ማለት ነው። ያ ማለት ምን ማለት ነው? ማህበረሰቡ፣ ቤተሰቦቻችን፣ አስተማሪዎቻችን ወይ ትምህርት ቤታችን፣ ሶሻል ሚዲያው በእኛ ላይ በጎም ያልሆነ ተጽዕኖ በእኛ ላይ አሳድረው አልፏል። መልካም የሆነውን ነገር እንደ መልካም እንቀበለውና መልካም ያልሆነውን ነገር ግን አሁንም ከህይወታችን አፍርሰን ራሳችን እንደገና መስራት አለብን። ህይወትን ስለመቀየር ስናወራ ስለ ልማድ እናወራለን። ልማድ ህይወትን የመቀየር ትልቅ አቅም አለው። ከዚህም ውስጥ ደግሞ የሰው ልጅ አንድን ነገር ለ21 ቀናት ደጋግሞ እስካደረገው ድረስ ህይወቱን መለወጥ ይችላል፣ ወይ ደግሞ ያን የሚፈልገውን ነገር ማድረግ ይችላል ማለት ነው። ስለዚህ በ21 ቀን ቻሌንጅ ውስጥ የምንማራቸው ነገሮች ራሳችንን እንዴት እንደገና ማይንዳችንን ፕሮግራም እንደምናደርግ፣ ራሳችንን እንደገና እንዴት እንደምንቀይር ማየት የምንችልበት ይሆናል ማለት ነው። ከተወለድን ጀምሮ ሲነገርን የነበረው በጣም ትልቅ ህልም እንዳይኖረን፣ ኑሮ በጣም ብዙ መጠየቅም ሆነ መሳሳትን እንድንጠላ ተደርገን ወይም ፐርፌክሽኒስት ሆነን እንድንኖር አይነት ተጽዕኖዎችን በህይወታችን ላይ ተቀምጠው ነው ያደግነው ማለት ነው። ያ ነው ፕሮግራም። በአጠቃላይ የብዙ ሰዎች አመለካከተኛ ላይ ተጭኖ፣ የብዙ ሰዎች አስተሳሰብኛ ላይ ተጭኖ፣ የብዙ ሰዎችን አመለካከት እንደ ባሪያ ተሸክመን፣ አንድ ግን ደስ የሚል ነገር አለ። ምንድነው? ማይንዳችን ሪፕሮግራም መሆን ይችላል፣ ወይም ማንነታችን መቀየር እንችላለን በእነዚህ 21 ቀናቶች ውስጥ። ምክንያቱም አይምሯችን ልክ እንደ ማሽን ነው፣ ወይም ልክ እንደ ኮምፒውተር ነው። እኛ ደግሞ ልክ እንደ ፕሮግራመር ነን ማለት ነው። ራሳችን ላይ የፈለገውን መጠን የፈለገውን ማስቀረት እንችላለን ማለት። አይምሯችን ልክ እንደ ኮምፒውተር የተሰጠውን ዳታ እንደሚቀበለው የኛ ማንነት የሆነ የተሰጠንን ነገር ነው የሚቀበለውና እኛም እንደገና ለ21 ቀናት አዲስ አይምሯችን ያለመደውን ማንነት ማስለመድ ብንጀምር ማይንዳችን ነገር መቀበል ይጀምራል ማለት ነው። ራሳችን ላይ ለመጫን ሰዎች የነገሩንን ነገሮች ሊሆን ይችላል፣ ወይም እኛ የምንፈልጋቸውን ነገሮች ሊሆን ይችላል። እዛ እንትን ለመጫን ደጋግሞ ወይም ሪፒቴሽን ኖሮት በተደጋጋሚ እየደጋገምን ስናደርገው ለ21 ቀን በእርግጥም በዚህ ያን ያመንነው ነገር ደግሞ በውስጣችን ያመንነውና የተቀበልነው ነገር ደግሞ ወደ ሪያሊቲ መምጣት ይችላል ማለት ነው። ወደ ጋዱ ዓለም ወደ ህይወታችን ማኒፌስት ማድረግ መገለጥ ይጀምራል ማለት ነው። ምክንያቱም ማይንዳችን ሪፕሮግራም በተደረገው ልክ ነው እስካሁን እየኖርን ያለነው። የእስከዛሬው ኑሯችን ልክ ማለት አሁን እኛ ማይንዳችን በተደረገበት ልክ ያለውን አይነት ማንነት ነው እያኖርን ያለው። ስለዚህ ከዚህ በኋላ ደግሞ ማይንዳችንን በዚህ 21 ቀናቶች ውስጥ መቀየር ስንችል ማይንዳችን ባደገ ልክ ህይወታችንም እያደገ ይመጣል። የአይምሯችን ነጸብራቅ በገሃዱ ዓለም ላይ በዚህ አይምሯችን እንደገና ሪፕሮግራም ማድረግ በራስ መተማመን ይቻላል የሚለውን መንፈስ፣ አይቻል የሚለውን ነገር አውጥተን ይቻላል የሚለውን መንፈስ እንደገና በህይወታችን ላይ ሪቫይቭ እንዲያደርግ ወይም እንዲንቀሳቀስ ማድረግ እንችላለን ማለት ነው። ዋናው ነገር የሰው ልጅ ለአይምሮ የሚመግበው ነገር ነው። አንተ ለምግቡ ተጠንቀቅ እንጂ አይምሮ ሪፕሮዳክቲቭ ነው። አይምሮክ ያ ነገር ፕሮዳክቲቭ ያወጣዋል ወይ ደግሞ መልሶ ይከፍልሃል ማለት ነው። ስለዚህ አንተ ለአይምሮ የምትሰጠውን ነገር መጠንቀቅ አለብን ማለት ነው። አየህ ሰዎች እኛ እንዴት ስም እንደምንልና ጥያቄዎችን ከመጠየቅ ወደኋላ እንድንል ኦር ደግሞ ራሳችንን ጭምትነት በሚመስል ነገር ግን ጥያቄዎቻችን ታፍነው ትሬቶቻችንን ብናይ እንዴት ማሰብ እንደምንችል ሳይሆን እነሱ የፈለጉትን ሐሳብ ሲጭኑብን ነበር እንጂ እንዴት ማሰብ እንዳለብን፣ እንዴት ማይንዳችንን ሰብኮንሺየስ ማይንዳችንን ኮንሺየስ ማይንዳችንን እንዴት መቆጣጠር እንዳለብን አላስተማሩም። ይህ ነው የብዙ ሰዎች ክፍተት፣ የስኬት ውድቀታችን። እውነታውን ግን አሁን መቀየር እንችላለን ማለት ነው። በዚህ ልክ ከተንቀሳቀስን የምርም በ21 ቀን ውስጥ ራሳችንን መቀየር። ስለዚህ ዛሬ እንዴት ማይንዳችንን መቀየር እንደምንችል በሰፊው እንመለከታለን። በሂደት አንድ በአንድ ስቴፕ በስቴፕ እንማራለን ማለት ነው። ከእናንተ የሚጠበቀው በስርዓቱ ማስታወሻና እስክሪብቶ ይዛችሁ ያለምንም ቀልድ በስርዓቱ ቁጭ ብላችሁ ተከታተሉት። በእርግጠኝነት የሚሄዳችሁን ይቀይረዋል። ስለዚህ ወደ እዚህ ጋር ስለ ማይንድ
ሪፕሮግራም ስናወራ ወይም በአንድ ቀን ውስጥ ስለመቀየር ወይም ስለ ቻሌንጅ ስናወራ የሰራነውን ነገር ነው ወደዛ ማምጣት የምንችለው። ስለዚህ ይህን ቪዲዮ ስትከታተሉት ወይም እኔ የሆነ ነገር ስነግራችሁ ያን ነገር ፕራክቲካሊ እየነካችሁ ተች እያደረጋችሁት እየተሰማችሁ እየተማራችሁበት እንድታልፉ ስለምፈልግ ወረቀትና እስክሪብቶ ከእናንተ አይለይ ደግሜ እላችኋለሁ። ስለዚህ የመጀመሪያው ሐሳብ አእምሮ ውስጥ ያለውን ነገር ጻፈው የሚል ነውና ይህንን ሐሳብ በደንብ ላስረዳችሁ። አእምሯችሁ ላይ ያለውን ወደ ኋላ የሚጎትታችሁ የሆነ ነገር አስባችሁ በነገር ለማድረግ ስታስቡ ወደ ኋላ የሚጎትታችሁ ነገር ምንድን ነው? ምክንያቱም ራስን ከማወቅ ጀምረን አንድ ሰው ራሱን ስለመቀየር ሲያስብ ራሱን መጀመሪያ ማወቅ አለበት። ራሱን ሲያውቅ ነው ነገሮችን ማስተካከል የምንችለው። ስለዚህ 5 ወደ ኋላ የሚጎትቷችሁን ሐሳቦች ማለት ሰዎች ሪፍሌክት የሚያደርጉባችሁ ሊሆን ይችላል፣ ውስጣችሁ ላይ የሚሰማችሁ ነገር ሊሆን ይችላል። ብቻ ምንም ነገር ይሁን 5 ወደ ኋላ የሚጎትታችሁ ነገር ስታስቡ ወደ ኋላ የሚጎትታችሁ ጻፉ። የሚገድባችሁ የሚከለክላችሁ የሆነ ነገር አስባችሁ ልትጀምሩ ስትሉ እንድትቆሙ የሚያደርጋችሁን ሐሳብ እንድትጽፉ ፈልጋለሁ። ሁለተኛው ሐሳብ የጻፍከውን ሐሳብ በትኩረት ተመልከተው። ምን ማለት ነው? ለ10 ደቂቃ በጥሞና በጸጥታ የሆነ ምንም አይነት ረብሻ ውስጥ ሳትሆን ሶሻል ሚዲያ ኖቲፊኬሽን ምናምን ሳትጎረጉር ከምንም ነገር ተገለ የጻፍከውን ነገር እስኪ በደንብ ተመልክተው። ወደ ውስጥ በደንብ እንድታይ ያደርገዋል እነዛ ጥያቄዎች። እና ምንም አይነት ፍርድ አትስጥ፣ ምንም አይነት ብያኔ አትስጥ። ዝም ብለህ እነዛን የጻፍካቸውን ነገሮች በደንብ አድርገህ በጥሞና እንድትመለከታቸው ነው የምፈልገው። ሶስተኛ ደግሞ እንድታረግ የምፈልገው ምንድነው? አሉታዊ ሐሳቦችን ላይ ከምትጽፋቸው ነገሮች ውስጥ ብቻም ሳይሆን አሉታዊ ሐሳብ ማለት የምታማርርበት የምታሳብብበት እኔ እንደዚህ አይደለሁም ለኔ እንደዚህ አይሆንም ምናምን የምትላቸው ወርዶች ተደጋጋሚ የምታወጣቸውን ወርዶች እንድታስባቸውና እንድትጽፋቸው ፈልጋለሁ። ወደ አሉታዊ ሐሳብ ግባና ቁጭ ብለህ እኔ ስለራሴ ምንድነው የማወራው? አሉታዊ ነገር እኔ አልችልም ነው የምለው፣ ለኔ አልሆነም ነው የምለው፣ እድለኛ አይደለሁም ነው የምለው። ብቻ ሰው የየራሱ አለውና ያን አሉታዊ ሐሳብ ደግሞ በትኩረት አድርገን እንድጽፍልኝ እፈልጋለሁ። ስቴፕ 4ኛ የድሮ ማንነትህን ተሰናበተው። ለድሮ ማንነትህ ደብዳቤ ጽፈህ ተሰናበተው። በቃ which is good። ጥሩ የነበረ ነገር ይኖረዋል፣ መጥፎ የነበረ ነገር ይኖረዋል። ከዚህ ሰዓት ጀምሮ ግን የድሮ ማንነትህ አንተ ህይወት ላይ ጣልቃ እየገባ ህይወትን እንዳይረብሸው ፓስት ኤክስፒሪየንስ የሆነ የሮማንቲክ ወይም የሪሌሽንሺፕ ችግር ሊኖርብህ ይችላል። የቢዝነስ ችግር ሊኖርብህ ይችላል። ከሰዎች ጋር ባለ ኮሚኒኬሽን ምናምን ብቻ በብዙ መንገዶች ሊሆን ይችላል። ብዙ አይነት ክፍተቶች ኖረውብህ ሊሆን ይችላል። የድሮ ማንነትህን ጉድባይ በለው፣ ቻው በለው። ድጋሚ መልሰህ ትኩረት አትስጠው፣ ቦታ አትስጠው። በዛ ልክ መሄድ ስትጀምር ነገሮች እየተቀየሩ መምጣት ይጀምራሉ። ስለዚህ ምን እንድታደርግልኝ ፈልጋለሁ? ለድሮ ማንነትህ ደብዳቤ ጻፍና ጀስት ሴይ ጉድባይ። እስከዛሬ ለነበርከው ጉዳትም ሊሆን ይችላል፣ ጥቅምም ልትሆን ይችላል፣ ምንም ብለህ ወደፊት ለመዘርጋት ራስን የምታዘጋጅበት ስቴፕ ነው ማለት ነው። ይህ 4ኛው ስቴፕ ማለት ነው። ወደ 5ኛው እናልፋለን። 5ኛ ራስን ከሶሻል ሚዲያ ከተባለ ነገር ሁሉ ከልክል። ምን ማለት ነው? ጠዋት ስትነሳ በፊት ከስልክ አጠገብ ተኝተህ ስልክን አንስተህ የምትመለከቱ ከነበረ ስክሪን ታይም የሚባል ነገር አይኖርህ። ስለዚህ የሶሻል ሚዲያ ታይምን ቀንስ፣ ተው፣ አጥፋ። ከዛ በኋላ ከቲክቶክ፣ ከፌስቡክ፣ ከኢንስታግራም ከተለያዩ የሶሻል ሚዲያ ወይ ደግሞ ማህበራዊ ገጾች ከሚባሉት ነገሮች ሁሉ ብትችል ከስልክህ ለተወሰነ ይህን ለውጥ እስክናመጣ ድረስ አጥፋው። በዛ ሰዓት በፊት ስታይ የነበርካቸውን ነገሮች ሁሉ ከአእምሮ እስኪረሱ እስኪጠፉ ምናምን ነገር ኦልሞስት አንድ በቀን ውስጥ ቢያንስ ለ4 ሰዓት ለ5 ሰዓት ያህል ከሶሻል ሚዲያ የመራቅን ነገር አድርገ ማለት ነው። ልክ ያንን ማድረግ ስትጀምር ውስጥ የነበረው በሶሻል ሚዲያ ምክንያት ኢንፍሉዌንስ የተደረገው ተጽዕኖ የተደረገብህ ነገር በፌስቡክ በቴሌግራሙ አንተ ኔቸርህን ወይም ማንነትህን እንድታጣ ያደረገህን ነገር እየተውከው መሄድ ትጀምራለህ ማለት ነው። በዛ ተቃራኒ ወይ ደግሞ በዛ ሰብስቲቲዩት አድርገህ ተክተህ ማለት ነው ከኔቸር ጋር ጊዜ ማሳለፍ፣ የተለያዩ አረንጓዴያማ ቦታዎች ሄዶ መናፈሻ ቦታዎች ሄዶ መዝናናት፣ ከጓደኞች ጋር መዝናናት፣ ለቤተሰቦች ጊዜ መስጠት፣ ከጓደኞች ጋር ጊዜ መስጠት፣ ማንበብ ካለብህ ማንበብ፣ ስፖርት መስራት ካለብህ መስራት፣ ወደ ኔቸር ትመለሳለህ፣ ተፈጥሮ ትመለሳለህ። አየህ ወደ ተፈጥሮ እየተመለስክ ስትመጣ ደግሞ ብዙ ነገሮችን ህይወትን ማስተካከል ትችላለህ ማለት ነው። ወደ 6ኛ ምንም አይነት ውስጥህን ሐሳብን የሚረብሽህን ነገር አታድርግ። ሙዚቃ ሊሆን ይችላል፣
ዜና ሊሆን ይችላል፣ ምንም አይነት ነገሮች ሊሆኑ ይችላሉ። ያንተን ሐሳብ ሊሰርቅ የሚችል ወይ ስሜትህ ሊረብሽ የሚችል ወይ መጥፎ ትዝታ ሊቀሰቅስብህ የሚችል ምንም አይነት ነገር አታድርግ። በቃ ሙዚቃም ከሆነ ያን ሙዚቃ ለጊዜው አስቀረው። ዜናም ከሆነ የሚረብሽ እነዛን ዜናዎች አስወግድ። ምንም አይነት ነገሮች ሊሆኑ ይችላሉ። አንተን የሚረብሽ ውስጥህን የሚያስጨንቅ ያለፈውን ትዝታ እያመጣ የሚበጠብጥ ምንም አይነት ነገሮች ካሉ ከጎንህ አጥፋ ማለት ነው። አካባቢህን አጽዳ። 7ኛ አካባቢ የአእምሮ ነጸብራቅ ነው፣ ወይም አእምሮ የአካባቢ ነጸብራቅ ነው። ስለዚህ አካባቢን ከስልክ ጀምሮ አጽዳ። ስልክ ላይ ጭምር ስልክ ራሱ አንድ ኢንቫይሮንመንት ነው። ራሱን ችሎ ጊዜ የምትንቀሳቀሰው ነገር ይሁን እንጂ አንድ ኢንቫይሮንመንት ነው። ስልክ ላይ ሊኖሩ የማይገባቸው ፎቶዎች፣ ቪዲዮዎች፣ ምንም አይነት በቃ ምንም ነገሮች አይኑሩ፣ ቴክስቶችም ጭምር አይኑሩ። ማለት አንተን የሚረብሽ ፎከስ እንዳታረግ፣ ስራ እንዳይሰራ ምናምን የሚያደርግህን ነገር በሙሉ ስልክ ላይ ያለ አጉል መጥፎ የሆኑ ሱሶች ሁሉ ጭምር ካሉ ከስልክ ላይ አስወግድ፣ አጥፋ። ቤት የጸዳ ይሁን፣ አካባቢ የጸዳ ይሁን፣ አለባበስ የጸዳ ይሁን። ያኔ ለራሴ ያለ ኮንፊደንስ፣ በራሴ ያለ መተማመን ብዙ ነገሮችን ይጨምርልሃል። ስለዚህ አካባቢን አጽዳ። ወደ 8ኛው አልፋለሁ። 8ኛ ስለ ራስህ ትልቅነት ወይም መሆን ስለምትፈልገው ነገር አስብ። ምን ማለት ነው? እኔ እንደዚህ አይነት ሰው መሆን ፈልጋለሁ የሚል ጥርት ያለ ግብ ይኑርህ። ያንን ግብ ለማሳካት መከፈል ያለበትን መስዋዕትነት ለመክፈል ዝግጁ። ከዛ በተረፈ መጻፍ ካለብህ ያን ነገር ጻፈው። መሆን የምትፈልገውን ነገር ቪዥዋላይዝ አድርገው፣ በደንብ አስበው፣ አሰላስለው። ብዙ ነገሮች ዓለም ላይ ከመምጣታቸው በፊት የቪዥዋላይዜሽን ውጤት ናቸው። ምን ማለት ነው? አንድ ነገር ለምሳሌ ፎቅ ሊሆን ይችላል። አንድ ዲዛይን ከመደረጉ በፊት በአርኪቴክቸሩ ማይንድ ላይ ቪዥዋላይዝ ተደርገው ወይም በአይነ ህሊና ተስለው የነበሩ ነገሮች ናቸው መሬት ላይ ወርደው ያን የመሰለ የሚያማምር ፎቅ የመጣውና ቪዥዋላይዜሽን ማድረግ ማለት ጠንቋይ መሆን ማለት አይደለም። ቪዥዋላይዝ ማድረግ ማለት የተሳሳተ ነገር ውስጥ ገብቶ ዝም ብሎ መዘባረቅ ማለት አይደለም። እያንዳንዱ ነገር የቪዥዋላይዜሽን ውጤት ነው። አሁን አንተ የለበስከው ልብስ ሊሆን ይችላል፣ አሁን የምትመገበው ምግብ ሊሆን ይችላል። ሁሉም ሰው ቀድሞ አይምሮ ላይ ጨርሶት የነበረውን ነገር ነው ምድር ላይ ሀፕን ያደረገው ማለት ነው። ስለዚህ ቪዥዋላይዝ አድርገው የምትፈልገውን ሰው፣ መድረስ የምትፈልግበት ቦታ፣ መንዳት የምትፈልገው በኤቭሪቲንግ በቃ ቪዥዋላይዝ አድርገው። ያ ነገር ነው ማይንድ ላይ ቆይቶ ያ ነገር ሲደጋገም ማኒፌስት አድርገው ወደ ገሃዱ ዓለም የሚመጣው ማለት ነው። ስለዚህ መሆን የምትፈልገውን ያንን ትልቅ ሰው ለራስህ ንገረው፣ ቪዥዋላይዝ አድርገው ማለት ነው። ወደ 9ኛ የምትፈራው ነገር ጋር ተጋፈጥ። ምን ማለት ነው? ብዙዎቻችን የምንፈራቸው ነገሮች አሉ። ማለት ሰው እንደመሆናችን መጠን ሁሉም ነገር የምንደፍር ሰዎች አይደለም። ነገር ግን የምንፈራውን ነገር የምንጋፈጥበት የሆነ ታይም ቢኖረን፣ ነገር ግን ያንን የምንፈራውን ነገር ከመፍራት ይልቅ ወደ መልመድና እንደውም ነገሩን በጣም በነገር ወደ መደሰት ልናለፍ ስለምንችል የምትፈሩት ነገር የምትጋፈጡበት የሆነ ሰዓት ይኖራል። ውጤታማ ትሆናላችሁ ማለት ነው። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት በ21 ቀን ራስን ስለመቀየር የመጀመሪያው ፓርት ወይም የመጀመሪያው ሴሽን ይሄን ይመስላል። በቀጣይ ሴሽን ደግሞ ራሳችንን እንዴት መቀየር እንዳለብን በ21 ቀን ውስጥ የሚያግዙንን ሌሎች ትምህርቶችን ስለምንማር ተከታታይ ትምህርት ስለሆነ በደንብ አድርጋችሁ ተከታተሉ። ይህ የእናንተ ኢንስፓየር ጀነሬሽን ነው። ይህ ትምህርት ጠቅሞናል ብላችሁ የምታስቡ ከሆነ ላይክ አድርጉት። ሐሳቡ ምንም አይነት ሐሳብ እንዲሰራላችሁ የምትፈልጉት ነገር ካለ ኦር ደግሞ ከተማማራችሁ ትምህርቶች የትኛው ሞር እንዳበረታታችሁ የምትነግሩኝ ነገር ካለ በኮሜንት ሴክሽን ላይ ብትገልጹልኝ በጣም ደስ ይለኛል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኢንስፓየር ጀነሬሽን